አምስት ፍጹም ኤአይን መጠየቅ የሌለብን ጥያቄዎች። በተለይ የመጨረሻው እንደ ህግ ማስረጃነት በመጠቀም ሊያስከስሰንም ሊያሳስረንም ይችላል። ከዚህ በፊት ኤአይ እንዴት ነው የሚሰራው ጥያቄያችን መልስ የሚሰጠን የሚል ቪዲዮ ሰርቼላችኋለሁ። እሱን ዲስክሪፕሽን ላይ ማግኘት ትችላላችሁ። ተመልካቾች በዛሬ ቪዲዮ አምስት ኤአይን መጠየቅ የሌለብን ጥያቄዎች እነግራችኋለሁ። የመጀመሪያው የጤናና ህክምና ምክሮች፣ እነዚህ ሜዲካል ዲያግኖሲስ የሚባሉ ማለት ነው። ለኤአይ ብንጠይቀው መረጃ ሊሰጠን አይችልም ማለት ሳይሆን የሰውን አካል አይቶ ወይም ነክቶ መመርመር ስለማይችል የሚሰጠንን መልስ ወይም የሚሰጠንን የህክምና ምክር ትክክል አይሆንም። ምክንያቱም ኤአይ ለህይወታችን አስጊ የሆኑ ነገሮች እንደ ቀላል ሊነግረን ይችላል፣ ወይም ደግሞ ተቃራኒ በሆኑ ነገሮች ሊነግረን ይችላል። እነዚህ ተቃራኒ ኤአይ ሊነግረን የሚችለው የህክምና ውሳኔዎች፣ ምርመራና የባለሙያ ክትትል ስለሚያስፈልጋቸው ኤአይ እንደ ቀላል ሊነግረን ይችላል። እነዚህ ትክክል ላይሆን ይችላሉ፣ ህይወታችንን አደጋ ውስጥ ሊከቱን ይችላሉ ማለት ነው። ስለ ህክምና መረጃዎች ለኤአይ መጠየቅ የለብንም። ሁለተኛ የህግ ምክሮች ወይም ሌጋል አድቫይስ የምንላቸው ናቸው። የህግ ጉዳዮች እንደ ሀገር እንደ ከተማ አልፎ ተርፎም እንደ ሰዓቱ ሊለዋወጥ ይችላል። ኤአይ አሮጌ መረጃዎችን ወይም የሌላ ሀገር ህግ ጠቅሶ ሊመክረን ይችላል። ይህ ደግሞ በህግ እንጠየቅና መብታችን እንድናጣ ሊያደርገን ይችላል። ምክንያቱም ህግ በባህሪው በተለዋዋጭ ትርጓሜ ላይ የተመሰረተ በመሆኑ ነው እንደዚህ የሚሆንበት ምክንያት ማለት። ለምሳሌ ከፍቺ ከንብረት ክፍል ወይም ከማንኛው የህግ ክርክር ጋር ተያይዞ ፍርድ ቤት ሄጄ ምን ብል አሸንፋለሁ፣ ህጉ ምን ይላል ብለን ጠይቀው ለምሳሌ ኤአይ ትልቅ ስህተት ሊሰጠን ይችላል ማለት ነው። ለምን ትክክል አይሆንም መሰላችሁ? የህግ ጉዳዮች እንደየሀገሩ እንደ ክልሉ እንደ ሁኔታው በጣም ውስብስብና ተለዋዋጭ ናቸው። ለምሳሌ ኤአይ የኢትዮጵያን የወንጀለኞች መቅጫ ህግ ወይም የፍትሐብሔር ህግ ዝርዝር መረጃዎች ወቅታዊ አድርጎ ላያውቁ ይችላል። የተሳሳተ የህግ ምክር ደግሞ ፍርድ ቤት ዋጋ ሊያስከፍለን ይችላል ማለት ነው። ስለዚህ ስለ ህግ የሚመለከት ጉዳይ ፍቃድ ካላቸው ጠበቆች ወይም የህግ ባለሙያዎች ጋር ብቻ በመማከር ነው ተመራጭ የሚሆነው ማለት ነው። ውድ ተመልካቾች በሶስተኛ ደረጃ የወደፊት ትንበያዎች ብንጠይቅ ለኤአይ ብንጠይቀው ትክክል ላይ መልስልን ይችላል፣ ወይም ትክክል የመሆን እድሉ በጣም ዝቅተኛ ነው። ምክንያቱም ለምን መሰላችሁ? ለምሳሌ ኢንቨስትመንትና የገንዘብ ትንበያዎች ብንወስድ ነገ የዶላር ምንዛሬ ስንት ይሆናል፣ የትኛው ክሪፕቶ ከረንሲ ወይም ደግሞ ቢትኮይን ላይ ባስቀምጥ አተርፋለሁ፣ የትኛው የቢዝነስ ላይ ላፍስስ፣ እንደዚህ አይነት ጥያቄዎች ለምሳሌ ኤአይ ትክክል ሊሰጠን አይችልም። ምክንያቱም ለምን አይሆንም ብንል የገንዘብ ትንበያዎች በየደቂቃው በፖለቲካ ሊሆን ይችላል፣ በጦርነት፣ በኢኮኖሚ ውሳኔዎች ምናምን እና በሰዎች ስሜት የሚቀያየር ስለሆነ ነው። ስለዚህ ኤአይ ወደፊት ለሚከናወኑ ነገሮች አስቀድሞ የማወቅ ትንቢታዊ አቅም የለውም ማለት ነው። ኤአይ ጠይቀ ነው ይጨምራል ወይም ምናምን ካለ ለምሳሌ እሱን አምኖ ገንዘባችን ብናፈስ ለኪሳራ እንደምንዳረግ 100% እርግጠኛ መሆን አለብን። ሌላ ከዚህ ጋር ተያይዞ ለምሳሌ የወደፊት የግል ህይወት እና የሰዎች ባህሪ ትንበያዎች ሊሆን ይችላል። ለምሳሌ ፍቅረኛ ካለችው ፍቅረኛ ትወደኛለች ወይም በምን ምክንያት ልትጣላኝ ትችላለች፣ ወይም ደግሞ መቼ ልትጠላኝ ትችላለች፣ ፍቅረኛ ለወደፊት ትከዳኛለች። እንደዚህ አይነት ጥያቄ ኤአይ ላያስቀምጥ ይችላል። ምክንያቱም ትንበያዎች እንደ ሁኔታው በፖለቲካ ሊሆን ይችላል፣ በገንዘብ በሌላ ነገሮች አፌክት ለሚደረግ ማለት ነው። ሌላ ለምሳሌ የሚቀጥለው ሳምንት የሎተሪ ቁጥር ስንት ይሆናል፣ ቀጣይ ሳምንት ዝናብ ይዘንብ ይሆናል፣ እንደዚህ አይነት ነገር ለምሳሌ ብትጠይቀው ኤአይ ይህን ፎርካስት ወይም ቀድሞ እንትን ማድረግ አይችልም። እንደዚህ አይነት ጥያቄዎች ከመጠየቅ መቆጠብ አለብን። በአራተኛ ደረጃ ላይ ኤአይን መጠየቅ የሌለብን ወቅታዊ መረጃዎች ወይም ደግሞ ብሬኪንግ ኒውስ የምንላቸው። ውድ ተመልካቾች አብዛኛው የኤአይ ሞዴሎች መረጃቸው የተገደበባቸው ሰዓታት ዳታ ከት ኦፍ የሚባሉ ማለት ነው። ለምሳሌ ለኤአይ ዛሬ ጠዋት በከተማችን ምን ተከሰተ ብንለው ይሄ የቆየ መረጃ አምጥቶ እንደ አዲስ ሊሰጠን ይችላል፣ ወይም ደግሞ አላቅም ሊለንም ይችላል። ምክንያቱም ይሄ እንዴት ይሆናል ብትሉ ያ መረጃ ከኢንተርኔት ጋር በቀጥታ ካልተገናኘ ኤአይ ሰርች አድርጎ ወይም በጥንቆላ የሚነግረን አይደለም ማለት ነው። በአምስተኛ የግልና ሚስጥራዊ መረጃዎች ወይም ፕራይቬሲ ኤንድ ሴኩሪቲ የሚባሉ ስለ አንድ ግለሰብ
ስለ ፕራይቬሲ እና ሴኩሪቲ የሚፈልጉ ጥያቄዎች ብንጠይቀው ትክክል የመሆን እድሉ በጣም ዝቅተኛ ነው። ለምሳሌ የአንድ ሰው የባንክ አካውንት ቁጥሩ ስንት ነው፣ ፓስዋርዱ ስንት ነው ሊያውቀው ይችላል ማለት ነው። እዚህ ጋር መጠንቀቅ ያለብን ውድ ተመልካቾቼ በጣም የግል የሆነ ጉዳይ ለኤአይ መንገር የለብን። ለምሳሌ አካውንት ቁጥሬ ይሄን ነው፣ ፓስዋርዴን ይሄን ነው ብለን ብንነግረው ምናልባት የሆነ ሰው ስለኛ ሰርች ካደረገ ሊያገኘው ይችላል። ውድ ተመልካቾቼ ስለ ግላችን የሆነ ነገር ለኤአይ ከነገር ነው የኛ መረጃ ለሌላ እንደ ምሳሌ ሊቀርብ ይችላል። ለምሳሌ እንደዚህ አካውንቱ እንደዚህ ቁጥሩ ምናምን ብሎ ሊነግረው ወይም እንደ ሪፈረንስ ሊጠቀምበት ይችላል ማለት። አንድ ነገር እንደማሳሰቢያ እዚህ ጋር የምናገረው ምንድነው ለኤአይ አላስፈላጊ ከፕራይቬሲ የተያያዙ ነገሮች መናገር የለብንም። እንደ ህግ ማስረጃም ሆኖ ሊቀርብ ይችላል። ለምሳሌ አንድ ሰው እንትና እንደዚህ ገድየዋለሁ ግን እንድታመን ምን ማለት አለብኝ ምናምን አይነት ነገር ለኤአይ ከነገር ነው ኤአይ ያ ሰውዬ ህግ የሚመለከተው ሰውዬ ይሄ መረጃችን ካገኘው ኤአይ እንደ ማስረጃ በማቅረብ ሊከሰን ወይም ሊያሳስረን ይችላል ማለት ነው። ይሄ በእርግጥ እዚህ እኛ ሀገር አልተለመደም፣ ግን በቅርቡ ኤአይ ያሳወቀው ምንድነው የኤአይ መረጃዎች ለህግ ማስረጃ ሊቀርቡ እንደሚችሉ ነው ያሳወቀው። ሰው ትክክለኛ መረጃችሁ ከመዘርጋት ወይም ሸር ከማድረግ እንድትቆጠቡ ነው ይሄ የምነግራችሁ። ስለዚህ ውድ ተመልካቾቼ ኤአይ መጠየቅ የለብን እነዚህ 5 ነገሮች ብንጠይቀው እንኳን ትክክል እንዳልሆነ መገንዘብ አለብን። ማለት ባለሙያ የሚያስፈልጋቸው ጉዳዮች ከሆኑ ከባለሙያ ጋር ብንማከር፣ አይ የግድ መጠየቅ አለብኝ ወይም የግድ ያስፈልገኛል ካላችሁ ግን ምንድነው ማድረግ ያለብን? ስንጠይቀው አጠያየቅ እንትን ማድረግ አለብን። እንዴት? ለምሳሌ ከኢንተርኔት ወይም ከዚህ ከመጽሐፍቶች ብቻ እንድሰጠኝ ከመጽሐፍቶች ወይም ሰርች አድርገህ ካገኘው ከነ ምንጩ እንድሰጠኝ ብለን ኤአይ በጣም ጎርጎሮ ነገሮችን እንትን ብሎ እንዲሰጠን ወይም መረጃው እንዲያቀርብልን ማድረግ እንችላለን። ለምሳሌ ከጤና ጋር የተያያዙ ከሆነ ለምሳሌ እንደዚህ ጉንፋን ይዞኛልና ምንድነው ማድረግ ያለብን? ከነ ሪፈረንሱ ከየት እንዳገኘው ከነ ሪፈረንሱ ወይም ከመጽሐፍቶችን ሰርች አድርገህ ወይም ከዩቲዩብ ሰርች አድርገህ መልስ ንገረኝ ብንለው ትክክለኛነቱ ትንሽ እንትን ሊል ይችላል ማለት ነው። ውድ ተመልካቾቼ የዛሬው ቪዲዮ ይሄን ይመስል ነበረ። በሌላ ቪዲዮ እስክንገናኝ ቻው፣ ቸር ሰንብቱ።